ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። አሁን ኢራን አደጋ ውስጥ ወድቃለች። ከአሜሪካ መሬት አረድ ቦምቦች የበለጠ የሚያሰጋ ከእስራኤል አውዳሚ ሚሳይሎች ላይ የሚያስፈራ የህልውና አደጋ። አንድ መስለው ለአንድ ዓላማ ቆመናል ሲሉ የነበሩት ፖለቲከኞችና ወታደሮች፣ የሃይማኖት አባቶችና ህዝቡ መከፋፈል ውስጥ ገብቷል። ስንጥቃቱን የፈጠረው ደግሞ የኢራን እስላማዊ አብዮታዊ ዘብ IRGC መሆኑን ዘገባዎች እያመላከቱ ነው። ይህን የገመተ ተንታኝ፣ ይህን የጠረጠረ የደህንነት ተቋም የለም። ለምን? እስራኤል የሚሳኤል ጥቃት ሰንዝራ ሕይወት ስትነጥቅ የተለያየው ኢራናዊ አንድ ሆነ እየተባለ ስለቆየ፣ አሜሪካ ቦምብ አዝንባ የኢራንን መሠረተ ልማት ስታወድም የመንግሥት ተቃዋሚዎች የመንግሥታቸው አጋር እየሆኑ ስለ መምጣታቸው ስለተነገረ፣ ላለፉት 40 ዓመታት ያገዛዙን ግዛት በመጠበቅ በገዢዎቹ የሚወደሰው በብዙሃኑ ነጻነት ፈላጊና ዴሞክራሲ ጠያቂ ዘንድ እንደ መርገም የሚፈረጀው አመጾችን በኃይል ጨፍልቆ የዜጎችን የመኖር ህልውና ተፈታትኗል የሚባለው እስላማዊ አብዮታዊ ዘብ አሁን የራሷን የኢራንን ህልውና አደጋ ላይ ጥሏል። የጠመንጃውን አፈሙዝ ወደ ራሱ አዙሯል። አያቶላሁን ለመጠበቅ ቃል የገባው ቡድን በዝግ አዳራሽ ሙጅተባ ሐምኔ ከስልጣኗ ይውረዱ፣ ሙጅተባ ሐምኔ ከስልጣኗ ይውረዱ ማለቱን ውስጥ አዋቂ ምንጮች ይፋ አድርገዋል። ከምኔው የስልጣን ወንበራቸው ሳይጠና፣ ቁስላቸው ሳያገግም፣ ሐዘናቸውን ሳይረሱ አብዮታዊ ዘቡ መሠረታዊ የሚባለውን የሺዓ ሙስሊም መርህ ቀስ በቀስ እየሸራረፈው ስለ መሆኑ ምንጮቹ ጠቅሰዋል። የኢራን ኃይሏ ወታደራዊ አቅሟ አይደለም፣ ስነ ልቦና እንጂ። ላለፉት 47 ዓመታት እንደ መፈክር ተደጋግሞ በሚነሱ ቃላት ላይ የተንጠለጠለ ስነ ልቦና፣ እጅ አንሰጥም፣ አንንበረከክም፣ በድክመት ውስጥ ሆነን አንደራደርም የሚል ብርቱ ወኔ። ይህ አስተሳሰብ ነው ድንገት የሞተው። ሚሳኤል አልገደለውም፣ ቦምብ አላጠፋውም፣ አንድ ትዊተር ብቻ። ሚያዝያ 7 ቀን 2018 ዓ.ም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሆርሙዝ የባህር መተላለፊያ በኩል የሚደረግ የንግድ መርከቦች እንቅስቃሴ ሙሉ በሙሉ ክፍት መደረጋቸውን በኤክስ ገጻቸው ላይ አሰፈሩ። በምን ስምምነት? በምን አይነት ዋስትና? በየትኛው ውል? ከአባስ መልእክት የተሰጠ ምንም አይነት ማብራሪያ አልነበረም። ብሔራዊ ዘቡ የአራግቺ መልእክት ኢራንን በቁማሩ ማስበላት ነው የሚል አቋም ያዘ። በእርግጥም ከአሜሪካ ጋር ትከሻ ለትከሻ የምትለካካበት የመጨረሻው የመጫወቻ ካርዷ ሆርሙዝ ሰርጥ ነው። ቁልፉ የባህር መተላለፊያ በአንዲት የማኅበራዊ ሚዲያ መልእክት በአንድ ባለሥልጣን መከፈቱ ታወጀ። መልእክቱ ኢራንን አናወጣት። ሆርሙዝ ለኢራን የባህር መተላለፊያ ብቻ አይደለም፣ ዓለም አቀፉን የነዳጅ ገበያ የምታሽከረክርበት መዘውሯ ነው። መተላለፊያው ተዘግቶ በቆየ ቁጥር ዓለም አቀፉ የነዳጅ ዋጋ ያሻቅባል። ዋጋው ሲያሻቅብ ኢኮኖሚያዋን የነዳጅ መናጆ ያደረገችው አሜሪካ ጫና ውስጥ ትገባለች። የአሜሪካ ኢኮኖሚ ጫና ውስጥ መውደቅ ደግሞ ኢራን በጠረጴዛ ድርድሩ ተገዳዳሪ ያደርጋታል። ሆርሙዝን ያለ ትርፍ መክፈት የኢራንን ተጽዕኖ ድባቅ እንደማስመታት የተቆጠረው ከዚህ ስሌት በመነሳት ይመስላል። ይህ ለምክር ቤት አባላት ፖለቲከኞች የማይዋጥ፣ ለዓመታት ማዕቀብን ለታገሱና መሥዋዕትነት ለከፈሉ ሚሊዮኖች የሚጎረብጥ እውነት ነው። ከአሜሪካ ጋር እልህ አስጨራሽ ክርክርና ድርድር ውስጥ የነበሩት አባስ በአጭር ሰዓታት ውስጥ በወታደራዊ ዘቡ አመራሮች ከሃዲ ተብለው ተፈረጁ። በኢራን መንግሥታዊ ቴሌቪዥን ላይ የቀረቡ ተንታኞች ጠንካራ ትችታቸውን ሰነዘሩ። ኢራን በማትደራደርባቸው ሂዝቦላህና ሐማስ ድጋፍ ዙሪያ ለዘብተኛ ሲሉ ከሰሷቸው። ከዚያ ቅጽበት ጀምሮ የውጭ ጉዳይ ሚኒስትሩ በአደባባይ አልታዩም። እምጥ ይግቡ ስምጥ አይታወቅም። የበለጠ ጉዳዩን ከድጡ ወደ ማጡ ያሸጋገረ መልእክት ትራምፕ አስተላለፉ። ኢራን ዩራኒየም የማበልጸግ ሥራዋን ለማቆም ተስማምታለች አሉ። ወዲያውኑ የኢራን ባለሥልጣናት መግለጫውን የተቀነባበረ ውሸት፣ የተዛባ መረጃ በማለት አስተባበሉ። ቁም ነገሩ የመረጃው እውነትነት አሊያም ሐሰትነት አይደለም። በአገዛዙ ውስጥ ያሉ ሰዎች ያንገበገባቸው ኢራን የማሸነፊያ ካርዷን እንደ ዘበጣለች የሚለው ነው።
በዚሁ ቅጽበት በኢራን ውስጥ እርስ በርስ ለመጨራረስ የተፋጠጡ ሁለት ቡድኖች ተፈጠሩ። የመጀመሪያው የኢራን አብዮታዊ ዘብን ከሲቪሉ የመንግሥት መዋቅር ጋር ያገናኘው ፍጥጫ ነው። ይህ ግጭት ለዓመታት መለስ ቀለስ ሲል የቆየ ቢሆንም አሁን ግን መቀልበስ ወደማይቻልበት ደረጃ ደርሷል። ቀድሞም ቢሆን ሲብላላና ሲድበሰበስ የቆየው የሁለቱ አካላት ሽኩቻ ከአስተዳደራዊ አለመግባባት አልፎ አገሪቱን ወደ ሁለት መንግሥትነት ዱዋል ሶቨርኒቲ ሥርዓት እየገፉት እንደሆነ ተጨባጭ መረጃዎች ያሳያሉ። ሁለተኛው ውጭ ጉዳይ ሚኒስትር አባስ አራግቺን ያካተተውና በገለልተኛ አቋማቸው ተመርጠው የፕሬዝዳንትነት ሥልጣኑን በያዙት መሱድ ፔዜሽኪያን እና በአብዮታዊ ዘቡ መካከል የተፈጠረው ትንቅንቅ ነው። ፕሬዚዳንቱ ከአያቶላሁ ቀጥሎ በአገሪቱ ያለውን ሥልጣን እርከን ቢቆናጠጡም ሥልጣናቸው ለይስሙላ ሆኗል። በራሳቸው እንዳይቆሙ ከመጋረጃ ጀርባ የተሰለፉት የብሔራዊ ዘቡ ቁንጮች አዳክመዋቸዋል። ያለ ብሔራዊ ዘቡ ፈቃድ ካቢኔያቸውን መሾም እንኳ አይችሉም፣ መሻርም አይታሰብም። አብዮታዊ ዘቡ በፕሬዝዳንቱ መግለጫዎች ሁሉ እስከ መዘባበት ይደርሳል። ፔዜሽኪያን በመጋቢት ወር ለባሕረ ሰላጤው ሀገራት ዲፕሎማሲያዊ ይቅርታ አቅርበው ነበር። ኢራን በጎረቤት የባሕረ ሰላጤው ሀገራት ላይ በሚሳኤል ጥቃት፣ በድሮን ድብደባ ያደረሰችውን ጉዳት አስመልክታ በፕሬዝዳንቷ በኩል ይፋዊ ይቅርታ ጠየቀች። ከአሶሲየትድ ፕሬስ እስከ ፍራንስ 24፣ ከኒውዮርክ ታይምስ እስከ ቢቢሲ፣ ከአልጀዚራ እስከ ሲጂቲኤን የይቅርታውን ዜና ተቀባበሉት። በዚያው ቅጽበት የአብዮታዊ ዘቡ አዛዦች በአደባባይ ተቃወሟቸው። ተመራጩ ፕሬዚዳንት ባልተመረጡ ወታደራዊ አዛዦች ውሳኔያቸው ተሻረ። ይህ ተራ የፖለቲካ ውዝግብ አይደለም፣ በዝግታ እየተፈጸመ ያለ ወታደራዊ መፈንቅለ መንግሥት ነው። በአክራሪ አስተሳሰብና አቋሙ የሚታወቀው ሳብሪን ኒውስ የተባለው የቴሌግራም ቻናል በተቀጣጠለው ውዝግብ ላይ ሌላ የሴራ ትንታኔ አከለበት። በኢራን የሚስተዋለው የሁለቱ ወገኖች ፍጥጫ ከአሜሪካ ጋር በመደራደር የኢራንን ሉዓላዊ ጥቅም አሳልፎ ለመስጠት በሚመክረው ቡድንና ይሄን ለመከላከል በሚጥረው ወገን መካከል የሚደረግ ነው ይለዋል። ከአሜሪካ ጋር ለመደራደር የሚፈልገውን ወገን የሚመሩት የፓርላማው አፈ ጉባኤ መሐመድ ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው። ይህን ድርድር በክህደት የፈረጀውና ድርድሩ እንዳይካሄድ ጥብቅ አቋም የያዘው ደግሞ የኢራን እስላማዊ አብዮታዊ ዘብ በሁለቱ አካላት መካከል ያለውን ልዩነት አስፍቶ ውጥረቱን ያባባሰው የጋሊባፍ የረጅም ጊዜ የፖለቲካ ተቀናቃኝና የኢራን ብሔራዊ ደህንነት ምክር ቤት አባል ከሆኑት ሰኢድ ጃሊሊ ጋር ግንኙነት ያለው ሳብሪን ኒውስ እነ ጋሊባፍን የመፈንቅለ መንግሥት አድመኞች በማለት ከፈረጃቸው በኋላ ነው። ጽሑፉ አዲሱ መሪ አያቶላህ ሙጅታባ ሐምኔ ድርድሩን ይደግፋሉ ወይስ አይደግፉም በማለት ጠይቆ አያቶላሁ በፍጥነት አቋማቸው እንዲያስታውቁ ያሳስባል። መሪው ይፋዊ ማረጋገጫ ካልሰጡ እና አራግቺ ያለ መሪው ፈቃድ እየተንቀሳቀሱ በመሆናቸው ሊከሰሱ ይገባል በማለት ያክላል። ድርድሩን የሚቃወሙ ወገኖች አያቶላሁ በይፋ ወጥተው እየሆነ ስላለው ነገር ይናገሩ፣ እንደሚደግፉ ወይም እንደሚነቅፉ ለሕዝቡ ያስታውቁ በማለት እየጠየቁ ነው። ነገር ግን አያቶላ ሙጅታባ አሁንም የት እንዳሉ አይታወቅም። 45 ቀናት ሙሉ ሕክምና ላይ ናቸው የሚለው ምክንያት ብዙዎች ለማመን ተቸግረዋል። የደረሰባቸው ጉዳት በጣም ወይ ከባድ ነው አሊያም ሕይወታቸው አልፎ በሕይወት እንዳሉ የማስመሰል ሥራ እየተሠራ ነው። ኢራን አሁን በሕገ መንግሥቷ እየተመራች አይደለም። ያለምንም ይፋዊ መግለጫ፣ ያለምንም የሥልጣን ሽግግር፣ ያለምንም ሥነ ሥርዓት፣ ያለምንም ዕውቅና 3 ሰዎች መንግሥታዊ ሥርዓቱን እንዳሻቸው ያሽከረክሩታል። 3ቱም የአብዮታዊ ዘቡ ባለሥልጣናት ናቸው። የአብዮታዊ ዘቡ አዛዥ አህመድ ሻሂቲ ራሳቸውን እንደ ሀገሪቱ ደፋክቶ መሪ አድርገው ይንቀሳቀሳሉ። የብሔራዊ ደህንነት ምክር ቤት ጸሐፊው መሐመድ ዞልጋድር ደግሞ በሻሂት ግፊት በፕሬዚዳንቱ ላይ ተጽዕኖ ያሳድራሉ። ከአብዮታዊ ዘቡ መሥራች አዛዦች አንዱና ድርጅቱን ለ16 ዓመታት የመሩት የአያቶላሁ ወታደራዊ አማካሪ ሞህሰን ረዛይ በዚሁ ቡድን ሁነኛ ሰውነት ስማቸው ይነሳል። አንዳቸውም ግን አገሪቱ እንደፈለጉ ለማድረግ የሚያስችላቸው ሕጋዊ ሥልጣን የላቸውም። ሃይማኖታዊ ዕውቅና ያገኙ የሃይማኖት አባቶችም አይደሉም።
ሦስቱም በኢራን ኢራቅ ጦርነት ወቅት ተፈትነው የወጡ ወታደሮች ናቸው። ሦስቱም ሂዝቦላህን በመገንባት የገነነ ስም አትርፈዋል። ሰዎቹ ድርድር የሚል ቃል አይገባቸውም። ለዚያም አልተፈጠሩ። እያንዳንዱ እንቅስቃሴያቸው ኢራን መሠረቴ ከምትለው እስላማዊ ሪፐብሊክ መርህ ጋር ይጣረሳል። የሃይማኖት አባቶቹ ድምፅ ተገፍቷል፣ ታፍኗል። የአሁኗ ኢራን የተቀረጸችው ደግሞ ሙላህ በሚባሉት ኢማሞችና ሸኮች ነው። እነሱ የ1971ን አብዮት እውን አድርገዋል። አሁን ድረስ የዘለቀውንና ቬላይት ኢፋቂ የሚባለውን በእስላማዊ የሕግ ልሂቃን የሚመራውን የአስተዳደር ሥርዓት በመዘርጋትም ይታወቃሉ። ላለፉት 47 ዓመታት መሬት የሚረድላቸው ሰው የሚንቀጠቀጥላቸው ሙላሆች ዛሬ ከአንድ አስደንጋጭ እውነት ጋር መፋጠጥ ግድ ብሏቸዋል። በወታደራዊ ቡድኖች ዘንድ ከምንም አልተቆጠሩ። እስላማዊቷ ሪፐብሊክ የሃይማኖት አባቶቿን ከገፋች ወይም በዚህ መልኩ ከቀጠለች ኢስላማዊ የሚለው ያገዛዙ ስያሜ ታይታ ብቻ ይሆናል። ሃይማኖታዊው ሥርዓቱ ወደ ወታደራዊ አምባገነንነት እየተቀየረ መሆኑን ብዙዎች ታዝበዋል። ይህ ደግሞ በዝግታ አይደለም፣ በፍጥነት በስውር አይደለም፣ በግልጽ እየታየ ነው። የቀድሞ የባህል ሚኒስትር አያቶላ መሐመዲ የበርካቶቹን የሃይማኖት አባቶች ሽክሽክታ በጉልህ አስተጋብተውታል። ኢራን ወታደራዊ ፍልሚያውን ብቻ ሳይሆን ስነ ልቦናዊ ጦርነቱንም እየተሸነፈች ነው በማለት በኢራን ኢራቅ ጦርነት ወቅት ልጆቻቸውን ወደ ግንባር የላኩ ቤተሰቦች መቃወም ትርጉም አለው የሚለውን ያገዛዙን ኃይለ ቃል ተቀብሎ ለ3 አስርተ ዓመታት የኢኮኖሚ ቅጣቱን የታገሰው ማኅበረሰብ የዛሬው መሥዋዕትነት ለነገው ጥንካሬ መሠረት ነው የሚለውን ጽኑ አቋም ያጸኑ ኢራናውያን ዛሬ ሁሉ ነገር እንዳልነበር ሆኖባቸዋል። ቴህራንን፣ ኢስፋሃንና መሻሃድን ጨምሮ በ31 ግዛቶች ከ200 በሚልቁ ከተሞች ሰላማዊ ሰልፎች ተቀጣጠሉ። መንግሥታዊ ተቃውሞዎች አስተጋቡ። እነዚህ ተቃዋሚዎችና ጥያቄ ሰንዛሪዎች እስከ ቅርብ ቀናት ድረስ የመንግሥቱ ደጋፊዎች ነበሩ። ባይደግፉ እንኳ ተቃዋሚነት አይነካካቸውም። አሁን ግን የዋጋ ንረት አንገፈገፋቸው። ለዓመታት የቆጠቡት ገንዘብና ጡረታቸው ዋጋ ማጣቱ ቆጫቸው። መንግሥት ለኑሮ ድጎማ አለማድረጉ አሳሰባቸው። ወታደራዊ በጀት ማሻቀቡ፣ በከፍተኛ ባለሥልጣናትና ቤተሰቦቻቸው የሚደረገው የሀብት ምዝበራ አለመቆሙ ከሚሸከሙት በላይ ሆነባቸው። እናም ጮኹ። መንግሥት በኒውክሌር ድርድርም ሆነ በክልላዊ ጦርነቶች ውስጥ የተከተለውን ስትራቴጂ ለሕዝቡ ግልጽ ያድርግ አሉ። ይባስ ብሎ ከ47 ዓመታት በፊት የነበረው ዘውዳዊው ሥርዓት እንዲመለስ በይፋ ጠየቁ። ይህ ደግሞ ተራ የፖለቲካ ምርጫ አይደለም። ይልቁንም የእስላማዊት ሪፐብሊኳን አገር ነባራዊ ሕልውና ስጋት ላይ ጣለው። በዚህ ሁሉ መስቀልቅል ውስጥ ሦስቱ የእስላማዊ ሪፐብሊካዊ ዘብ ባለሥልጣናት ያሻቸውን ከማድረግ አልተመለሱም። የአብዮታዊ ዘቡ ባለሥልጣናት ድርድሩን በጽኑ ይቃወማሉ። ለምን? ድርድር ተካሂዶ ማዕቀብ ከተነሳ ትላልቅ ዓለም አቀፍ ኩባንያዎች ወደ ኢራን ይገባሉ። ይህ ከሆነ ደግሞ አብዮታዊ ዘቡ በብቸኝነት የሚቆጣጠራቸው የንግድ ዘርፎች ውድድር ይገጥማቸዋል። ግልጽነትም ስለሚሰፍን የጥቅም ምንጫቸው ይደርቃል። ይህ ፈጽሞ እንዲሆን አይፈልጉም። በሌላ በኩል ድርድር ተደርጎ ስምምነት ላይ ከተደረሰ ምዕራባውያኑን ሰይጣን አድርጎ የመሳል ነባር ፖለቲካዊ ስልት ፉርሽ ይሆናል። በፉርሽ የፖለቲካ ሰማይ ስር አብዮታዊ ዘቡ ተቀባይነቱንም ያጣል፣ ጥቅማ ጥቅሙንም ይነጠቃል። ድርድር ማለት ጥቅምን አሳልፎ መስጠት ብቻ ሳይሆን የሕልውና ስጋት ነው። ለዚህም ነው ሲቪል መንግስቱ በዲፕሎማሲ መንገድ ለመሄድ ጥረት በሚያደርግበት አጋጣሚ ሁሉ አብዮታዊ ዘቡ የሚሳኤል ሙከራዎችን ወይም ወታደራዊ ትንኮሳዎችን በማድረግ ድርድሩን የሚያበላሸው ይላሉ ተቺዎች። ውጭ ጉዳይ ሚኒስትር ጋሊባፍም የእነዚህን ሰዎች እንቅስቃሴ አደገኛ በማለት ይሰይሙታል። የመንግሥትን ቴሌቪዥን በመጠቀምና ጠንካራ አቋም ያላቸውን ደጋፊዎች በማንቀሳቀስ ከአሜሪካ ጋር ሊደረግ በሚችለው ድርድርና ስምምነት ላይ ተቃውሞ እንዲበረታ እያደረጉ መሆናቸውን አመልክተዋል። ስልጣን ሰልቃጮቹ የእሳቸውንም የፕሬዝዳንቱንም ወንበር ጠቅልለው ሊወስዱ እንደሚችሉም ስጋታቸውን ጠቁመዋል። ፕሬዚዳንት ፔዜሽኪያን የተኩስ አቁም ስምምነት ላይ ካልተደረሰ በሚቀጥሉት 3 እና 4 ሳምንታት ውስጥ የአገሪቱ ኢኮኖሚ ሙሉ በሙሉ እንደሚፈርስ ለአብዮታዊ ዘቡ አዛዦች በቀጥታ
ተናግረዋል። የፕሬዝዳንቱ ስጋት ምክንያታዊ መሆኑን ቁጥሮች በእርግጥም ያረጋግጣሉ። በዋና ከተማዋ ቴህራን በቀን እስከ 12 ሰዓት የኤሌክትሪክ አገልግሎት ይስተጓጎላል። የካንሰር ሕክምና ሙሉ በሙሉ ተቋርጧል። የመሠረታዊ መድኃኒቶች እጥረት አጋጥሟል። የምግብ ዋጋ 40 ከመቶ ጨምሯል። የንግድ ተቋማት ተዘግተዋል። በየአካባቢው የተተከሉት ኤቲኤሞች የጥሬ ገንዘብ እጥረት አጋጥሟቸው አገልግሎት አይሰጡም። እናስ በአሜሪካ ሚሳይሎች ያልተበገረችው፣ በእስራኤል ድሮኖች ያልተንበረከከችው ኢራን በውስጧ በተቀሰቀሰው ልዩነት ሽንፈቷን እያፋጠነች ይሆን? የክፍፍሉን ስንጥቃት አስፍቶ የማይጠገን ቅራኔ ለመፍጠር ደግሞ ለአሜሪካኖችና እስራኤሎች አጋጣሚው ሰርግም ምላሽም ነው። የኢራን ዕጣ ፈንታ በአሜሪካ ቦምቦች ሳይሆን በገዛ ልጆቿ እጅ ላይ የወደቀ ይመስላል። በአንደኛው በኩል የኑሮ ውድነት ያስመረረው ሕዝብ ወደ አደባባይ ወጥቷል። በሌላው ደግሞ ወታደራዊ አዛዦች ዲፕሎማሲያዊ ድርድሩ እውን እንዳይሆን ከስልጣናቸው በላይ ባለስልጣን ሆነዋል። የኢራን አብዮታዊ ዘብ ኢራንን ያድናታል ወይስ ወድቆ ይጥላታል? አያቶላህ ሙጅታባ ሐሚኔ የት ገቡ? ፕሬዚዳንት ፔዜሽኪያን የተነበዩት የ3 ሳምንታት የኢኮኖሚ ውድቀትስ ይከሰት ይሆን? አስተያየታችሁን በኮሜንት አጋሩን። አበቃው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ